መኩሪያ ድሬ ህብስትን ለመመለስ የሚያስፈልገኝ ድርድር አለ። ስለዚህ በዛ ድርድሮች መስማማት አለብን በማለት ለቤቱ ባለቤት እና እንዲሁም ደግሞ ለታፈሱ መልእክት ልኳል። እዚህ ካመጣሻት አይቀር ድርድሬ ምን መሰለሽ፣ ለጋብቻ እፈልጋታለሁ ህብስትን። ስለዚህ ጋብቻውን እንድትቀበለኝ ማድረግ አለብሽ። ያለዛ ግን ካገትኳት በኋላ ያው መንደርተኛውም ሁሉም ሰው የእሱ ሚስት ናት ብሎ ስለሚያስብ እና አሁን ላይ ደግሞ ያላት ክብር ዝቅተኛ ስለሆነ የሁሉም ሰው መጠቋቋሚያ ስለሆነች ያላት አማራጭ እኔን ማግባት ነው በማለት ይነግራታል። እንግዲህ ታፈሱ እንደዚህማ በጭራሽ ሊሆን አይችልም። ምክንያቱም በአምላክ ጋር ያላትን ነገር ስለምታውቅ እንዲሁም ደግሞ እንደሚዋደዱ ስለምታውቅ ይህን ነገርማ እንደዚህ ላድርግልህ አልችልም፣ ሌላ ነገር ጠይቀኝ፣ ከዛም በኋላ ህብስት ልቀቃት እባክህ፣ እንደው የሰው ልጅ አምጥቼ ከዚህ አደራ አስበለው፣ በቃ የውሃ ሽታ አድርጌ እንዳልቀርና አግዛኝ፣ ለምን እኔን አትተባበረኝም? ከፈለክ እኔን ወስደህ አግተኝ፣ ብቻ ግን ህብስት ልቀቃት እያለችውም ነበረ። ታዲያ መኩሪያ ግን አንቺን ወስጄ ምን ላደርግሽ ነው? እኔ የፈለግኳት እሷን ነው በማለት ስልኩ ላይ ጆሮዋን ይዘጋባታል ማለት ነው። እንግዲህ እቴቴም በጣም ደንግጣ ድሮም ወደዚህ ቤት ሲያንዣብብ ምኑ አላማረኝም ነበር፣ መጠርጠር ነበረብኝ ይህን ሰውዬ በማለት በጣም ራሷን እየወቀሰች ትገኛለች። ዞሮ ዞሮ እንዴት አድርገን ነው መመለስ ወይም ደግሞ ማስመለስ ያለብን ይች ልጅ በማለት ታፈሱና ወንድሟ እየተመካከሩበት ይገኛሉ። እንዲሁም እቴቴ የሰፈር ሽማግሌዎችን ይዤ እመጣለሁ እና በእሱ አስጠይቀዋለሁ፣ እንዲሁም ደግሞ በቤተሰቦቹ እጅ ላለመታሰር ሲል ይህንን ነገር ያደርጋል በማለት እየሰበሰበች እና እያሰበች ነው ያለችው። ዞሮ ዞሮ መኩሪያ ያው የክፍለ ሀገር ሰው እንደመሆኑም ህዝብም ጓደኛም ወገንታቶችም የራሱ ሰዎች ስላሉ እንዲሁም ደግሞ በራሱ ሀገር ላይ ስለሆነ እንደፈለገ የሚንሸራሸረው ይህንን ነገር ማድረግ የምችለው እኔና እኔ ብቻ ነኝ፣ ሰው ማንም ሰው ሊያደርግልኝ አይችልም በማለት ለውስጥ የገባ ይመስላል። ሌላው እንደዚህ ካላትም በኋላ ታፈሱ ምንድን ነው ያደረጋቸው? ለማምላክ ደውላ ልጅቷ ገጠር ነው ያለችው እና እባክህን አግዘኝ፣ እርዳኝ፣ አሁን ላይ ከኔ ጋር እየመጣች ቢሆንም ግን ደግሞ የማልወጣው ችግር ውስጥ ገብቻለሁ፣ የሰው ሰው አስጠጋለሁ ብዬ የውሃ ሽታ አድርጌ ልቀር ነው እና አመድ አፋሽ እንዳልሆነ አገዘኝ እያለችው ነው የነበረ። ስለዚህ በአምላክም ያው እንዳልሞተች ካወቀ በኋላ በጣም ተደስቶ ነበረ። ግን ደግሞ ባዶ እጁን መሄድ አልፈለገም እና ራሱን የሚጠብቅበት የሆነ መከላከያ ነገር ይፈልጋል። ዝሮ ዝሮ ያንን ነገር ለመግዛት ብር ስለሚያስፈልገው በአምላክ ይበደርና መግዛት ፈለገ። በአምላክ ደግሞ ማለቴ ከአብነት ነው የተበደረው። አብነት ደግሞ ለምን ነው ይህን ሁሉ ብር የምትፈልገው ብሎ ጠይቆታል። የሚገርማችሁ ነገር ከዛ በአምላክ እኔ ለምንም አይደል በቃ አስፈልገው ነው ለሆነ ስራ በማለት ነው እንግዲህ የወሰደው። እናም አቶ አለም ይችን ልጅ ከየትም በቦሌም ወልደም ምን ብለም ቆፍረም አምጣት ከዚህ ቤት። እንዴት ነው ስንት ቀን ብሎ የውጣፋች ፈለግናት አትገኝም፣ ወዴት ገባች ይባላል፣ ዘመድ የላት ምን የላት በማለት አቶ አለም አሁንም ይጮህበታል። እኔ ምን አገባኝ በሚስትህና በራስ ጥፋት ቤቱን ነው እኮ ለቃ ሄደችው፣ የእሷ ዘበኛ ወይም ደግሞ የእሷ ጠባቂ አይደለሁም። ምን ለምንድን ነው ከኔ ጋር እየመጣ የምትደነፋብኝ በማለት ይናገረዋል ማለት ነው አቶ አለምን። አቶ አለምን በጣም ቅጥል ይላል። እንዴት ነው በንቀት የምታናገረኝ? ይህን ያክል ተናንቀናል ወይ በማለት በጣም ይጮህበታል። ከዛም በኋላ እንኳን እኔ ወልጄ እመጣልህ አንተ ራሱ አልወለድካትም የሚል ቃል ተናግሯል በአምላክ። ከዛ ይህንን ቃል ሲሰማ አቶ አለም በጣም ነበር የደነገጠው። ምን ማለት ነው ደግሞ ይሄ በማለት ጠይቆትም ነበረ። ከዛ ግን አብነት በመካከላቸው ጣልቃ ገብቶ እንዲሁም ደግሞ በንግግራቸው መካከል እያሰቡና ያብሰለሰለ ስለነበረ ይሄ ነገር እንዴት አድርገን መቋጨት ያለብኝ የሚለውን ነገር ተገርሞ እያያቸውም ነበረ። ከዛም በኋላ እንደው ይቅርታ አድርግለት እባክህ፣ እዛ ሆስፒታል ተደውሎለት ነው የሆነች የሞተች ሰው አለች ተብሎና እሷ መስለው ነው ምናምን፣ ስለዚህ እሱን አረጋግጠንና አይተን መተን ነው። ከዛ ሶቱን አጥቶን እስካሁን የተረጋገጠ ነገር የለም፣ ግን ደግሞ በዛ ምክንያት ተናዶ ነው እንጂ እንደዛ አይነት ቃል ሊናገር ፈልጎ አይደለም ይለዋል። ታዲያ አቶ አለም ልጅቷን በጣም ነው አይደል የምትወዳት በማለትም ጠይቆት ነበር። የሚገርማችሁ ነገር ከዛ አልወዳትም እስከ ማለት ደረጃ ደርሷል። በአምላክ ድብን አድርገን የምትወዳት ብሎ አሁንም ይህንን ቃል ሲደጋግምበት፣ አዎ ከእናንተ እጥፍ ድርፍ አድርጌ እወዳታለሁ፣ ምክንያቱም ልጅቱ ነጭ እና የዋህ ስለሆነች ነው በማለት ይመልሳል። በዚህን ጊዜ በጣም ይቃጠላል አቶ አለም ማለት ነው። እንዴት እንደዚህ ሊሆን ቻለ? እኔ ለሌላ ሰው ልጅ እያሰብኩ እንዴት ነው አንተ የምትወዳት በማለት በጣም ይጨስበታል።
በዚህም ምክንያት ሁለታቸውም እንግዲህ ግብ ግብ ለመግጠም ትንሽ ነበር የቀራቸው ጉሮሮ ለመተያየዝ። አቶ አለም ንቅ አድርጎ ቢገለው በአምላክን ደስታውም ነበረ። በአምላክም ቢሆን ንቅ አድርጎ ቢይዘው አቶ አለምን ደስታው ነበር። ግን ደግሞ በመካከላቸው አብነት አስተዋዩ እና ቅኑ ጓደኛ ስላለ ነገሮች እንዲበርዱና ጓደኛውን ጎትቶ ወደ ውጭ በማውጣት ነገሮች እንዲቀዘቅዙና እንዲበርዱ አድርጓል። ካደረገም በኋላ ያለው አማራጭ አሁን ላይ ምንድን ነው? ወደ ህብስት መሄድ ነው። ስለዚህ የፈለገውን እቃ ይገዛል ማለት ነው በአምላክ። ከገዛም በኋላ ወደ ክፍለ ሀገር ለመሄድ ሻንጣዎችን ሰብስቧል። እናም ሻንጣውን እየሰበሰበ በነበረበት አጋጣሚ አብነት ወዴት ልትሄድ ነው ሁሉ ሻንጣ የምትሰበስበው? ምን አስበህ ነው አንተ ልጅ በማለት ይጠይቀዋል። በአምላክ ደግሞ ምንም አይነት ምላሽ እየመለሰም አይደለም። እሱ ለአንተ አልነግርህም፣ ነገር ግን የሚሄድበት ታላቅ ጉዳይ አለኝ ይለዋል። ከዛ በእርግጠኝነት ታፈሱ ደውላልህ ነው ከእነሱ ሀገር ልትሄድ ነው አይደለ ይለዋል ማለት ነው። ከዛ አዎ በማለት ነበር የመለሰ። እንደዚህማ ተናደህ ብቻህን አልተውህም፣ ብቻህንም እንድትሄድ አልፈልግም፣ ስለዚህ ከኔ ጋር አብረን እንሄዳለን በማለት ሁለታቸውም አብረው ለመሄድ ይስማማሉ። አሁን በአምላክ ወደ ክፍለ ሀገር ከሄደ ጥሩ ነው፣ ያገኛታል፣ ህብስት ጋርም ይገናኛሉ። ሰላም እንደሆነች የሚያህል ነፃም ሊያወጣት ይችላል ማለት ነው ከእገታ። ሌላው ደግሞ አብነት ራሱ ከሄደ ህብስት ጓደኛው እንደመሆኗ እንዲሁም ደግሞ ታፈሱ በጣም የዋህ እንደመሆናቸው እዛ ከሄዱ ክፍለ ሀገር ላይ የሚቀራረቡ ይመስለኛል። ምክንያቱም ታፈሱ መኩሪያን የምትፈልገው ይመስላል። መኩሪያ ደግሞ አሁን ላይ አጀሬትን አግቷታል። ስለዚህ በዚህ ሁኔታ ተጠራውና ቅርበቷ ከአብነት ጋር ይሆናል ማለት ነው። ስለዚህ አብነት እና ታፈሱ በቅርቡ ጎረቤት ወይም ደግሞ ጥንዶች እንደሚሆኑ አይጠራጠርም። ደግሞ ግልጽ ነው ይሆናል ብዬ አስባለሁ ማለት ነው። ስለዝሮ ሄደዋል ሁለታቸውም። እናም ክፍለ ሀገር ከገቡ በኋላ ያው እቴቴ ነበረች የተቀበለቻቸው። ታፈሱ ወታ እየፈለገች ስለነበር ከንጉስ ጋር፣ ንጉስም በጫካ በጓሮ በምን አለ በተባለበት አካባቢ መኩሪያ ጓደኛውን ቢፈልግ አጥቶታል። ስለዚህ እቴቴ ከቤት ነበረች እና ኑ ግቡ ብላ ሁለቶችን ምግብ አበላቻቸው፣ ጠጡ። ከዛ አሁንም በአምላክ መብላትም መረጋጋትም አልቻለም። ህብስት ህብስት ነው የሚለው። በተረጋጋ በአካባቢ ታፈሱ ትመጣለች። ከዛ ከወንድሟ ጋር በሚያውቁት ቦታ ሊፈልጓት ሄደው ነው እና እስኪ ተመልሳ ከመጣች አብራችሁ ትሄዳላችሁ በማለት እንዲረጋጋ ለማድረግ ብትሞክር፣ እሱ ግን በነገር የሚያረጋጋው አንዳችም ነገር አልነበረም እና ምግቡን አቋርጦ ወደ ውጭ ውጥት ሲል ከአጅሪት ታፈሱ ጋር ፊት ለፊት ግጥም ይላሉ። ንጉስን ሲያዩ አንተ ማነህ በማለት ደግሞ ያፈጥበታል ማለት ነው። እኔ ንጉስ እባላለሁ የታፈሱ ወንድም በማለት ያስተዋውቀዋል። እንዲሁም ደግሞ ያቺ የዋህ ልጅ ጥሩ ነበረች እና ለምን እንዳገታት አላውቅም፣ አታስብ፣ መኩሪያ ጓደኛዬን አብረን እንፈልጋት በማለት ተከታትለው ይወጣሉ ማለት ነው።